ስለነበረ አልኩ እኮ ጻድቅ ስለነበረ ተባለ። ጻድቅ ስለነበረ የዋር ጠይቆት ነው ኤልያስ ያቆመው። ጻድቅ ስለነበረ ጸሎቱ ሁሉ ይፈጸምለታል ያለን። የጻድቅ ሰው ጸሎት በስራ ቆይ ስማይ፣ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች አለና ኤልያስ ለምሳሌ ሰው ነው፣ ግን ጻድቅ ሰው ስለነበረ ጸሎቱ ራሱ ኃይል አለው አለና ሰማይን ይዝነብ ሲል ይዘንባል፣ አይዝነብ ሲል አይዘንብም እያለን ነው መጽሐፍ ቅዱስ። ስለዚህ አንተ እንደ ኤልያስ ያለ ጽድቅ አለህ ወይ ስልህ ከኤልያስ የተሻለ ጽድቅ አለኝ ብላል። ማይ ብራዘር ቶርኖር ዩር ካሜራ አልላክልህ። ቆይ ካሜራውን አሁን ኦኬ ብለው ክፈተው አንዴ። ካሜራውን ተቀበል። የድምፁን አይደለም አንድ የድምፁን አትክፈተው። እኔ ካሜራውን ይላኩልህ። የካሜራውን ክፈተው አንዴ። እውነት በልስ አቀጥሎ እሺ ሉዓላዊ ጨዋታ ጀመርክ። እሺ ቀጥሎ በእኔ የሚያምን ይላል ማርቆስ 16:17 ላይ እንዲህ ይላል። 16:17 ላይ አሁን አንተ ውሸት ባይዘወይ መንፈስን እየመረመርን ነው ታውቃለህ። ምክንያቱም አንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል? መንፈስን ሁሉ አትመኑ፣ መንፈስ ግን ከእግዚአብሔር ሆኖ እንደሆነ መርምሩ ስለሚል አየህ። ክርስቲያን የሆነ ሰው መንፈስን ይፈትናል። አይ እንደዚህ ፈትነን የሐሰት መንፈስ እንዳለ የዲያብሎስ መንፈስ እንዳለ ማረጋገጥ ስለምንችል ነው። ልቀጥል። አንድ ጥያቄ ልጠይቅህ። ክርስቲያን ይዳን ቆይ ላሳይህ እኮ ነው። አንዴ ክርስቲያን ነው አይባልም። አብዶ አንዴ ተረጋጋ። ቆይ እባክህ ማለት አንተ ኖርማሊ ያበደ ጽድቅ ነው ያለህ ማለት ነው። ፕሬዝዳንቱን ለማለት አይደለም፣ ሶሪ በዛ እንዳትረዱ። እሺ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችም ይይዛሉ፣ የሚገድልንም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። እነዚህን ሁሉ ማድረግ ትችላለህ ሉዓላዊ? ያመኑ እነዚህ ምልክቶች ይከተሏቸዋል ስለምን? በደንብ እሺ የሚገድል ነገር ቢጠጡ አይጎዳቸውም ይላል። እስኪ አንዴ ትልቁ ላይ ተሆንና የሚገድል ነገር ይጠጡ በፈለጉበት ሰዓት ካገኙበት እያነሱ ይጠጡና ይዩት እያለ አይደለም። በፈለጉበት ሰዓት አይደለም። አንተ መጽሐፍ ቅዱስ አንዴ የሚገድልም ነገር ቢጠጥ አንተ ባሻህ ሰዓት አይደል እንዴ ልሳን የምትናገረው? ምንድነው ልሳን ትናገራለህ? አዋቂ ሆነ ልሳን ትናገራለህ? አንዴ ልሳን ትናገራለህ አትናገርም? ቆይ አንዴ ልሳን ትናገራለህ አትናገርም? እሱ አንተን አይመለከትህም። አንተ ትቀድሳለህ አትቀድስም ብልህ ምን ይጠቅመኛል? ሂድ በቃ ከሉተር ጋር ትንሽ ተጫወት። ስትጠየቅ አይመለከትም ማለት ከጀመርክ ታዲያ ምን ትሰራለህ እዚህ? ሂድና ተጫወት በቃ። ኧረ ይግባና ይመስክርልን እንዴ! ይመስክርልን እንጂ አይመለከትም ይላል። በቃ አይመለከትም ማለት ከጀመረማ በቃ አዲስ ቋንቋ ትናገራለህ። አይመለከትም የሚገድል ነገር ቢጠጡ አይጎዳቸውም ይላል። ተጠጣለህ አይመለከትም እያለ ከሚያዝገ አክቹዋሊ በጣም ይቻላል ያለው እኮ ልሳን ሊናገር ነበር። ከዚህ ላስጀምረው ነበርና ከዚህ ባስጀምረው ጥሩ ነበር። አዲስ ልሳን አዲስ ቋንቋ ምናምን ትናገራለህ ምናምን ብዬ ባስጀምረው ጥሩ ነበር። ኦፍ ኮርስ ምናምን ብሎ ነበር የሚያወራው። ግን ነገሩ ለማሳጠር በቃ የሚገድል ነገር ትጠጣለህ፣ ታሳየናለህ፣ አለቀ። እነሱ እንደዚህ ስለሆነ የሚረዱት ማለት ከኤልያስ የሚበልጥ ጽድቅ አለኝ። እኔ አንዳንዴ ድፍረታቸው ራሱ በጣም ነው የሚገርመኝ። እግዚአብሔር እንደዚህ አይነት ስፒሪት ከማን እንደሆነ የታወቀ ነው። የትዕቢት አባት የሆነ የዲያብሎስ ነው። ከነሱ እበልጣለሁ፣ እንዲህ ነኝ፣ ከሁሉም እበልጣለሁ የሚል ስፒሪት ካለ ከእግዚአብሔር አይደለም፣ ከክርስቶስ አይደለም። እሱ የትህትና አባት የትህትና ባለቤት ነው። ሐዋርያ ቅዱስ ጳውሎስ ራሱ በክርስቶስ የነበረውን ሐሳብ በእናንተ ደግሞ እንዲሁ ይሁን አይደለም የሚለው። ፊልጵስዩስ መልእክቱ ምዕራፍ 2 ምንድን ነው የሚለው? እያንዳንዱ
ምን ይላል? ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጓል። በምን? በከንቱ ውዳሴ ምክንያት። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ባልንጀራው ራሱ ከራሱ ይልቅ እንዲሻል በትህትና ይቁጠር። እኔ አይደለም እነ ቅዱስ ኤልያስን፣ ኤርሚያስን፣ እነ ቅዱስ ጳውሎስን ይቅርና ከአጠገቤ ከእኔ ጋር ያለው ጓደኛ ከእኔ እንዲሻል መቁጠር ካልቻልኩኝ ክርስቲያን አይደለሁም ማለት ሐዋርያ ቅዱስ ጳውሎስ እያንዳንዱ ባልንጀራው ራሱ ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይህ የክርስቶስ ሐሳብ ነው። ክርስቶስ እሱ ከሁሉም በላይ ሆኖ ሳለ ራሱን ዝቅ ማድረጉ ምን ለእኛ ምሳሌ ሊሆን ነው። ሰው ከዚህ አንጻር ብናየው መልካም ነው። እና ወንድሞች እንኳን ደህና መጣችሁ ሰላም ምናምን በሉንና ሌሎች እንቀበል። ዮሐዴ አራከው እኮ በጣም ምናለ መብራት የጠፋበት አካባቢ ፈልገ መብራት አምጣልን ብትል ከፀሐይ ይልቅ ደግሞ መብራትማ ፖለቲካ ነው ምናምን ደግሞ እርሶ ደግሞ ከመንግስት ጋር ሊያጋጩ አብሮ ጭራሽ መብራት አይ መካነ ኢየሱስ ልክ አይደሉም ብለዋል። እንደው ሌላ መካነ ኢየሱስ ፈልግና አገናኘው። በእናትህ ጭራሽ መካነ ኢየሱስ ተሳስተዋል። ሁሉም ተሳስተዋል አለ እኮ። እኔ ብቻ ነኝ ልክ አለ። ከዚህ አይነት ሰው ጋር እሺ ኤኒዌይስ